በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተ ክርስቲያናችን ሐምሌ 19ን በዓሉ ለቅዱስ ገብርኤል ሊቀ መላእክት ዘአድኃኖሙ ቂርቆስ ወኢየሉጣ ብላ አክብራ አስባ ትውላለች። ገብርኤል ማለት እግዚእ ወገብር መጋቢ ሐዲስ አብሳሬ ትፍስሕት ማለት ነው። በዚህም ዕለት መልአኩ ቅዱስ ገብርኤል ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣ ከእሳት ማዳኑን እንማራለን። ቅዱስ ቂርቆስ ሀገሩ ሮም አንጌቤን ነው። አባቱ ቆዝሞስ ይባላል። እናቱ ቅድስት ኢየሉጣ በትውልዷ ከአዝማደ ነገሥት ናት። ዲዮቅልጥያኖስ በነገሰ በ20 ዓመት በአባ በአጋግዮስ ምክንያት አብያተ ጣዖታት ይትረሃዋ ወአብያተ ክርስቲያናት ይታጸዋ ብሎ አዋጅ አወጀ። በ303 ዓመተ ምህረት በዚህ ጊዜ እኩሎቹ ተሰደዱ። ቅድስት ኢየሉጣ ልጇ የ3 ዓመት ሕፃን ነበርና ለእርሱ ብላ ወደ ኢቆንዮን ሄደች። ከዚህ በኋላ መስፍነ ብሔሩ እለእስክንድሮስ ይባላል። ክርስቶስን ካጂ ለጣዖት ስገጂ አላት። ዓይን እያለው ለማያይ ጆሮ እያለው ለማይሰማ በቃልህ አዘህ በእጅህ ሰርተህ ላቆምከው ምስል አልሰግድም አለች። በዚህ ሰዓት አይሆንም ካልሽማ በሰይፍ ትቀጫለሽ ብሎ አስፈራራት። ቅድስት ኢየሉጣም እስኪ ይህን ሕፃን ጠይቀው አለችው። ንጉሱም አንተ ሕፃን ወርቅ እሰጥሃለሁ፣ ለዚህ ጣዖት ስገድ አለው። መንፈስ ቅዱስ አድሮበታልና አንሰ እይሰግድ ለአማልክቲከ ርኩሳን ዘእይክሉ አድኅኖ ርእሶሙ፣ ራሳቸውን እንኳ ማዳን ለማይችሉ ርኩሳን ጣዖታትህ አልሰግድም አለው። በዚህ ሰዓት ንጉሱ ተበሳጨ። በብረት ጋን ውሃ ፍልታችሁ ከዚያ ውስጥ ጣሏቸው ብሎ አዘዘ። እነርሱም ዝፍት ጨምረው አንድደው በብረት ጋን ውሃ አፈሉ። ድምፃ ለጽህር ከመነጎድጓደ ክረምት ይላል። የውሃው ፍላት እንደ ክረምት ነጎድጓድ 42 ምዕራፍ ድረስ ይሰማ ነበር። ከዚህ በኋላ ሊከቷቸው ሲወስዷቸው ኢየሉጣ ልቧ በፍርሃት ታወከ። እሱ ግን ፍርሃቷን አርቅላት እያለ ወደ ጌታው ይጸልይላት ነበር። እሷንም ጥቤከ እሜ ጥቤከ እምዝ ዳግመ እይረክበን ሞት፣ ሁለተኛ ሞት አያገኝምና እናቴ ሆይ በርቺ ጨክኚ። በዚያውስ ላይ ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነን፣ አናንያ አዛርያ ሚሳኤልን ያዳነ እኛንም ያድነን የለምን እያለ ያበረታታት ነበር። ቅዱስ ቂርቆስ እንዲህ እያለ እያጽናናት ልብሷን እየጎተተ ከእሳቱ ቀረቡ። ከዚህ በኋላ እሷም ጨክና በፍጹም ልብ ሆነው ተያይዘው ከእሳቱ ከውሃው ገብተዋል። በዚህም ጊዜ ከአላውያን ነገስታት ከአላውያን መሳፍንት ገብተው የመሰከሩለት በስሙ መከራ የተቀበሉለት ጌታ ሊቀ መላእክት ቅዱስ ገብርኤልን ልኮ በበትረ መስቀሉ እሳቱን አጥፍቶ የፈላውን ውሃ ቀዝቅዞ አውጥቷቸዋል። በወጡም ጊዜ ልብሳቸው ሳይሰበሰብ ሰውነታቸው ሳይሸበሸብ ቢያዩ ከአሕዛብ ብዙዎቹ አምነው አንገታቸውን ለስለት ስጋቸውን ለእሳት ሰጥተው በሰማዕትነት አርፈዋል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም አቁራሪተ መዓት ክብር ምስጋና ይግባት። የመልአኩ ረድኤት በረከት አይለየን። አሜን።